ነሽ የኔ ልጅ? ምንድነው ፊትሽ ልክ አይደለም። እናቴ እኔ ልጨነቅልሽ የኔ ልጅ? እኔ እያለሁ ምን ያስጨንቅሻል? እትዬ በጣም ትልቅ ችግር ውስጥ ናት። ሰሞኑን በጣም ተጨንቃለች። ለምን እንደሆነ አላውቅም፣ ግን ከሷ ውጭ ማሰብ አልቻልኩም። ምን ሆና ነው? ለነገሩ ባለፈውም ልክ አልነበረችም። የሆነ ነገር እንደሆነች ያስታውቅባታል። እንዴት? ወላጅ እናትሽ አልማዝ ሄደሽ ቀን ፊቷ ትክክል አልነበረም። ቤተሰብ ጋር ሄጃለሁ ብላ ነበር። ለእህቷ ስደውል ግን አልመጣችም አለችኝ። ምን? የአልማዝ እህት የለችም አለችሽ? እሷ ጋር ካልሆነ የት ትሄዳለች? እኔ እንጃ፣ የሆነ ሚስጥርማ አለ። ታያት እባክሽ፣ ስለ እሷ አያገባንም። የፈለገችበት ትሄድ። እንዴ ብሌን፣ ስለ እሷ እንደዚህ የምትናገሪው ለምንድን ነው? እናትሽ አይደለች እንዴ? አይደለችም። እሷ ለገንዘብ ብላ የመጣችው ውሸታም ሰው ናት። ሆን ብለው ነው ያጠመዱን። የእኔ ጥፋት ነው ልጄ። እኔ ነኝ ለዚህ ያበቃሁሽ። ብሌን ጭንቀት ውስጥ ገብታለች። ወደ ገኒ በመሄድ በጣም ጭንቀቷንም ስታጋራት ነበረ። የተፈጠረ ነገር አለ ወይ? ምንድነው የሆንሽው ልጄ ብላ በጭንቀት ስትጠይቃትም ነበረ። በዚህን ሰዓት አዎ ስለ እትዬ ብቻ ነው ማስበው፣ ውስጤ ሰላም ሊያገኝ አልቻለም፣ የሆነ ነገር ሆናለች በማለት ነበረ የነገረቻት። ገኒም በዚህን ጊዜ አዎ የሆነማ የተፈጠረ የተደበቀ ሚስጥር አለ። አልማዝ እዛ ቤት ሄዳለች የተባለ ቀን በጣም እሷ ጤነኛ አልነበረችም፣ ውስጧ የሆነ ነገር እንዳለ ያስታውቅ ነበረ ብላታለች። በዚህ ሰዓት አዎ ብቻ ግን የአልማዝ እህት ጋር ስልክ ደውዬ ነበርና እሷ ጋር በምደውል ሰዓት የትም አልመጣችም ወደኛ ብላኛለች ብላ ለብሌን ነግራታለች። እንዴት ሊሆን ይችላል ብላ ብሌንም ነግራት ነበረ። በዚህን ሰዓት ስለ እሷ አያገባንም ካሁን በኋላ ብላ እየነገረቻት ነበረ። እንዴት እንደዚህ ትናገሪያለሽ? ስለ እናትሽ እንዴት ታወሪያለሽ? ብላ ገኒም ስትቆጣት ነበረ ለብሌን። እሷ እናቴ አይደለችም፣ ለገንዘብ ብላ እኛንም ያታለሉ ነገር ነው እንጂ እሷ እናቴ አይደለችም ብላ ተናግራለች። በዚህን ጊዜ አሳዳጊ እናቷ ገኒም ልክ ነሽ፣ እዛ ቤት የሆነ ተደበቀ ሚስጥር አለ፣ ስለዚህ እንደርስበታለን ብላ ተናግራታለች። በዚህን ሰዓት ግን ብሌንም ዳጊ ያላትንም አስታውሳ እቃ ለመግዛት ወደ ውጭ ወጥታለች። ዳጊ በሰጣትንም ብር ለእናቷ አንዳንድ ነገሮች ለማሟላት ትወጣለች። አሁን ላይ አሳዳጊ እናቷ ቤት ከመምጣቷ በፊት ብሌንም የሰላም ሁኔታ በጣም አስጨንቋታል። ይበልጥ ደግሞ ሁሉንም እውነት እያወቀች ቃልም ትክክለኛ እናቷ እንዳልሆነች፣ ትክክለኛ ልጇ እንዳልሆነች መደበቋ ብሌንም ለሰላም እውነት አለመናገሯ የብቻ አሳዳጊ እናቷ እንዳትሞትባት በማለትና ይህንን ሁሉ ነገር መቻሏ እሷን በጣም እያሳፈራት ነበረ። ይበልጥ ደግሞ ሰላም ራሷን በሳተችበት ሰዓት ይህ ሁሉ ስታስመስል የነበረችውንም ቃል ይበልጥ እሷ በነቃች ጊዜ እሷ ጋር በመቅረብ ጥሩ ሰው ለመሆን ስትሞክር ብሌንም ውስጧ በጣም ተከፍተዋልና አሁን ላይ ይበልጥ የሰላም ሁኔታ ለብሌንም ልክ እንደ እናቷ እንደሆነች እየተሰማት ይገኛል። አሁን ላይ አቶ በኃይሉ ከሳሚ ጋር አስፈራርቶ ወደ ሰላምን በመደወል ሁሉም መረጃ ለፖሊስ ከመስጠቴ በፊት 2 ሚሊዮን ብር ማምጣት አለብሽ በማለት ነበረ የነገሯት። በዚህ ሰዓት በጣም ደንግጣለች። ሰላም የምትሆነውንም አእታለችና ይህ ሁሉ ብር እንዴት ነው ማመጣው? ወዴትስ ሄጄ ይህንን ሁሉ ብር እጄ ውስጥ አስገባለሁ በማለት ጭንቀት ውስጥ ገብታለች። ይህ ሁሉ ነገር የምታውቀው የአልማዝም መሞት ብላ የምታስበውንም እና የምታውቀውንም ቃል ነግራታለች። ቃል ልጄ ናት በማለትና የውልሽ አልማዝም እንደገደልኳት አውቀዋልና አሁን ላይ በጣም እያስፈራሩኝ ነው፣ 2 ሚሊዮን ብር አምጪ አለበለዚያ ለፖሊስ እንጠቁማለን ብለውኛል ብላ ትነግራታለች። በዚህ ሰዓት ይህንን ብር ተጠይቃለሁ ካለቻት በኋላ ቃል አሁን ላይ የራሷ መንገድ ለማስተካከል ነው የሞከረችው። በተለይ ደግሞ ወደ በኃይሉ በመሄድና ስንት ነው ማገኘው ለማለት ይበልጥ አለበለዚያ ይሄ ነገር ካልተስማማ የራሷም እርምጃ ለመውሰድ እንደምትሞክር ነው ለመናገር ያሰበችው። ቃልም ከእሷ ጋር ይሄ ነገር ከሰማች በኋላ በኃይሉ በፍጥነት ጀምሯል ማለት ነው ስራውን። ስለዚህ እኔ መንቀሳቀስ አለብኝ ብላ ቃልም ወደ በኃይሉ አምርታለች። በዚህ ሰዓት ግን አሁንም ከሳሚና ከበኃይሉ ጋር
ሁለቱም ፍጥጫ ውስጥ ገብተዋል። በኃይሉ ምንም ነገር አያውቅብኝም በማለት ግን ደግሞ ሳሚ እሱንም እየከዳው ሌላ ስራ እየሰራበት ይገኛል በላዩ ላይ። አሁን ላይ ወደ በኃይሉ ካመራች በኋላ ቃል እንዴት ልትመጪ ይችለሻል ብሏታል። አመጣጧም ይህንን ብር ላይ ስንት ነው የምትሰጠኝ ብላ ጠይቀዋለች። አሁን ላይ የምፈልገው 50% ግማሽ ግማሽ ነው መካፈል ያለብን ብላ ተናግረዋለች ለበኃይሉ። እንዴት ነው እንደዚህ የምታስቢው? ሲጀመር እንዴት ሊሆን ይችላል 50% እንዴት? እኔ ነኝ እኮ ሁሉም ነገር የጨረስኩት ብሎ ለቃልም ይነግራታል። ቃልም እንደዛ ሊሆን አይችልም 50%ቱ ካልሰጠኸኝ ብላ ዝታበት ትወጣለች። በዚህ ሰዓት እሱ ምንም አልመሰለውም ነበረ። ነገር ግን አሁንም ቢሆን ስልክ ወደ ብሌን ተደውሎ ነበረ። የተደወለውም ስልክ ከሳሚ ነበረ። ግን ደግሞ ብሌን እቤትም ስላልነበረች አሳዳጊ እናቷ ገኒ ነበረ ስልኩም ያነሳችው። በኃይሉንም እሰራልሃለሁ ካሁን በኋላማ ይበልጥ አሰቃይካለሁ ያለውንም ሳሚ ለብሌን አሳዳጊ እናት ገኒ እውነቱንም ሰላም የብሌን እናት እንደሆነች ይነግራታል። በዚህን ሰዓት ድንጋጤ ውስጥ ገብታ ገኒም አሁን ደግሞ በዚህ ልትመጡብን ነው በማለት ስልኩ ዘግታው ታመልጣለች። በዚህ ሰዓት ግን እንዴ ምንድን ነው የሰራሁት? ስለዚህ ለልጇ አሁን ትነግረዋለች በማለት ሳሚም ግን ደግሞ በኃይሉንም መስራት አለ በኃይሉንም ማሰቃየት አለብኝ ብሎ ጥንካሬ ይሰማዋል። በዚህ ሰዓት ሰላም የብሌን አሳዳጊ እናት ገኒም ምንድን ነው ያለኝ ይሄ ነገር ሊሆን አይችልም በማለት ነበረ ውስጧ ጥያቄ የፈጠረባት። ግን ደግሞ አሁን ላይ ሰላም በጣም እየቃዠችና ፊት ለፊቷ ያደረገችው ነገር እየመጣባት ገዳይ ነሽ ነፍሰ ገዳይ የሚለውንም ጭንቅ ጆሮዋ ላይ እያቃጨለባት በጣም ለማበድ ደርሳለች ማለት ነው። ግን ደግሞ ቃል ከበኃይሉ ጋር ከተለያየች በኋላ ወደ ቤት ነበረ እያመራችው። ቤት ግን ስትደርስ ሰላምም ሳሎን አልነበረችም። ሳሎን ላይ ስትንጎራደድ ነበረ። የት ሄዳ ነው እቺ ደግሞ እያለች ስትፈልጋት ቆይታለች። በኃይሉ ምንድን ነው ያለችኝ ነገር አልገባኝም። መቼም ለሰላም እውነቱ ልትነግራት አይደለም ተስፋ አደርጋለሁ እያለ ነበረ። ገኒ አሁን ላይ ከራሷ ጋር ሙግት ውስጥ ገብታ ነበረ። እንዴት ብዬ ነው ዳግመኛ ትክክል ያልሆነ ነገር ነግሬ ልጄን የማሳዝናት? ወይስ እንዴት ነው ደግሞ ሳሁንም ልዋሻት ነው ወይ እያለች ስትናገር ነበር ለራሷ። በመሀል ብሌንም ከውጭ ወደ ቤታቸው ተመልሳለች። በዛን ጊዜ ግን ገኒ በጣም ፈዛለች። ስልክ ተደውሎ ነበር ወይ ስትላት ነበረ። ብሌንም አይ እያለች ስትንተባተብ ቆይታለች። ገኒ እናቴ ምን ሆነሻል? ተደናግጠሻል ወይ? የተፈጠረ ችግር አለ ወይ ስትላት ነበረ። በዚህን ሰዓት ምንም ችግር የለም ብላት ነበረ። አሁንም ሰላም አልተሰማትም እና ውስጧ ተረብሸዋል። ለመናገር ወስናለች። ይኸውልሽ ልጄ አንድ ነገር ዋሽቼሻለሁ ብላ ትጀምራለች። በዚህን ሰዓት ሰላምን በጣም እየጮኸባት ጭንቅላቷንም አብዳለች ማለት ነው። ሰላም በስተመጨረሻ አሁን ላይ በኃይሉ የገዛ እህቱንም አሳብዷታል። 2 ሚሊዮን ብር ከተባለችው በኋላ ሰላምም ውስጧ ጭንቀት ፈጥሮባታል። እንዴት አድርጌ ነው ይሄ ሁሉ ብር የማመጣው እያለች ጭንቅላቷንም ሰላም አንስተዋለችና እውነቱን ለመናገር ለሰላምም በምትሄድበት ሰዓት ቃል ያገኘቻትንም ሰላም በጣም እየጮኸችና ስትቃዥ ነበረ። ሰላም ቆይ ምንድነው ሆንሽው ማሚ እያለቻት ነበረ ከመጀመሪያው። ግን ደግሞ በመጨረሻ ጊዜ ምንም መንቃት ስላልቻለች ሰላም እያለች ስትጮህባት ነበረ። አሁን ላይ ቃል ትንሽ የራራች ይመስልና ቢሆንም ግን አሁን ላይ እውነቱ ማወቅ አለብሽ። ሰላም የውልሽ አልማዝን አልገድልሻትም፣ አልማዝ አለች በህይወት ወንድምሽ እየተጫወተብሽ ነው ብላ እውነቱን ትነግራታለች። ገራሚው ነገር እዚህ ጋር ነበርና ሰላምም አሁን ላይ ማንም የሚያወራትንም ነገር እረስታለችና ጭንቅላቷ ሰላም አሳጥቷት እንደ እብድ ሆናለች። ግን ደግሞ ቃል እውነቱ ብትነግራትም ሰላምም አልሰማቻትም። ስለምንም ነገር እውነት እንደመሆኑና ትክክለኛ ነገር መሆኑን ለማወቅ አልቻለችም።
ሰላም አሁን ላይ ባየቻት ሰዓት ገኒ ሰላምን ለማረጋጋት እየሞከረች ብሌን ግን ደግሞ አሁን ቁጭ በይ ልጄ ቆምሽ እንዴ እያለች ቁጭ እንድትል ታደርጋታለች። ደግሞ ጠብቂኝ ምግብ ላምጣልሽ እያለች ሰላም በጣም ስትቀበጣጥርባት ነበረ። በዚህን ሰዓት ቃልም የምትሆነው ጠፍቷታል ማለት ነው። ሰላም አሁን ላይ በጣም በጭንቀት ብዛት ጤናዋን አጥታ ትገኛለች።